አዲስ አበባ ሐምሌ 8 ቀን 2018 ዓመተ ምህረት በተጀመረው ሀገራዊ ምክክር ምክንያት ነፃ የመውጣትን እድል ታገኛለች ተብሎ ይጠበቃል። ይህም ነፃነቷ የሚገለጸው ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ክልል በመሆን ነው። የወቅቱ የአገሪቱ ገዢ ብልጽግና ፓርቲ ከሰኔ 23 እስከ 25 ቀን 2018 ዓመተ ምህረት በአዳማ ከተማ 300 የሚሆኑ የፓርቲውን የምክር ቤት አባላትና ሌሎች ባለስልጣናትን አካቶ ለዚሁ የሀገራዊ ምክክር የሚያቀርበውን የራሱን አጀንዳ ሲቀርጽ አዲስ አበባ ራሷን የቻለች ክልል እንድትሆን ነው ፍላጎቴን የማቀርበው ብሏል። እርግጥ አጀንዳው ላይ ሰፊ ክርክር የተደረገ ቢሆንም ገዢው ብልጽግና ፓርቲ አዲስ አበባን ክልል የማድረጉን ነገር እንዳልተው ነው መረዳት የተቻለው። አሁን ላይ ባለው ሁኔታም በሀገራዊ ምክክሩ ላይ ገዢው ብልጽግና ፓርቲ ያቀረበው አጀንዳ ውድቅ ይሆናል ብሎ ማሰብ ከባድ ነው። የሚቀለው ብልጽግና የፈለገው ነገር ይሆናል ብሎ መደምደም ነው። ይህን ድምዳሜ ይዘን የአዲስ አበባ ክልል መሆን ከምን ነፃ ያውጣታል የሚለውን እናያለን። እሱም ብቻ ሳይሆን የአዲስ አበባ ክልልነት ያለምንም እንቅፋትስ የሚፈጸም ነው ወይ የሚለውንም እንዳስሳለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህንንና ተጨማሪ ጉዳይ እናስደምጣችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው የኢትዮጵያ የፖለቲካ ለውጥ በመጣ የመጀመሪያው ዓመታት እስር ቤትን ደጋግመው በመጎብኘት የሚታወቁትና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አባል የነበሩት በቀለ ገርባ በሆነ ሚዲያ ላይ ቀርበው አንዲት ነገርን ተናግረው ነበር። እሱም የአዲስ አበባ ሕዝብ የራሱን እድል በራሱ የመወሰን መብት የለውም ሲሉ ነው የተናገሩት። በወቅቱ ብዙ ሰዎች ፖለቲከኛው በቀለ ገርባ ላይ ከባባድ ትችቶችንና ውግዘቶችን ያደረሱት። ነገር ግን በቀለ ገርባ ስለ አዲስ አበባ የሚያስቡትና አዲስ አበባ የማነች ብለው የሚያምኑትን ነገር ከእውነታው ነጥለን ማየት ከቻል በቀለ ገርባ የአዲስ አበባ ሕዝብ የራሱን እድል በራሱ የመወሰን መብት የለውም ሲሉ የተናገሩት እውነታቸውን ነው። የከተማውን ሕዝብ የራሱን እድል በራሱ የመወሰን መብት የለውም ያለው በቀለ ገርባ ሳይሆኑ የሀገሪቱ ሕገ መንግስት ነው። ኢትዮጵያ ለ31 ዓመታት የተጠቀመችበት ሕገ መንግስት የራስን እድል በራስ የመወሰንን ብሎም የመገንጠል መብትን የሰጠው ለብሔር ብሔረሰቦችና ሕዝቦች ነው። የራስን እድል በራስ የመወሰን፣ የራስን አስተዳደር ማቋቋም፣ በራስ ቋንቋ መስራት፣ መዳኘት፣ ክልልም ሆነ ሀገር መሆን እፈልጋለሁ ብሎ በፈለጉት የአስተዳደር መዋቅር ውስጥ የመካተት መብትን በማስከበር ሊገለጽ ይችላል። አዲስ አበባ የሚጠቀስላት ብሔር ስለሌለ የራሷን እድል በራሷ የመወሰን መብትን ህዝቦቿ አላገኙም፣ የላቸውም። እንደውም የከተማው ነዋሪ ተመሳሳይ ብሔር ባይኖረንም ብሔር ብሔረሰቦችና ህዝቦች ከሚለው ውስጥ ህዝቦች ነን በሚለው ክልልን ጠይቅ ቢል ህገ መንግስቱ ክልልን ለመመስረት የአንድ ጎሳ መገለጫ የሆነው ቋንቋን መስፈርት ነው በማለት የሚከለክልበት እድል ይኖራል። በሌላ በኩል ከተማዋ የፌዴራል መንግስቱ መቀመጫ ናት የሚለውም በራሱ ያመጣው ነገር አለ። አዲስ አበባ ክልል አለመሆኗ በሀገሪቱ የፌዴሬሽን ምክር ቤት በሚወጣው የበጀት ቀመር ውስጥ ባለመብት ሆና እንዳትካተት አድርጓታል። ምክንያቱም የፌዴሬሽን ምክር ቤት የብሔር ስም የተሰጣቸው ክልሎች ውክልና ያለበት ስለሆነ አዲስ አበባ የራሷን እድል በራሷ የማትወስን መሆኗ ብዙ ነገር አጉድሎባታል። ከተማዋ ከነበራት 54000 ሄክታር ስፋት 11000 ሄክታር ያክሉ በ2014 ዓ.ም ክረምት ላይ ወደ ኦሮሚያ ክልል ሲካለል አንዳችም የነዋሪው ፍቃድ ያልተጠየቀው የከተማዋ ነዋሪ የራሱን እድል በራሱ የመወሰን መብት ስለሌለው ነው። በርካታ ነዋሪ የሚኖርባቸው የኮዬ ፈጬና ቱሉ ዲምቱ የጋራ መኖሪያዎች ወደ ኦሮሚያ ክልል የተካለሉት የስፍራው ነዋሪዎች ህዝበ ውሳኔ እንዲያደርጉ እንኳን ሳይደረግ ነው። የሚገርመው ወደ ኦሮሚያ ክልል እንዲካለሉ የተደረጉት አካባቢ ነዋሪዎች በ2013 ዓመተ ምህረት በተከናወነው በስድስተኛው ሀገር አቀፍ ምርጫ የመረጡት ለአዲስ አበባ ምክር ቤትና አዲስ አበባን ወክለው የህዝብ ተወካዮች ምክር ቤት የገቡ የፖለቲካ ፓርቲ ተወዳዳሪዎችን ነው። ታዲያ እንዲወክሏቸው ከመረጧቸው ወኪሎች ተነቅለው ያልመረጧቸው ወኪሎች ወዳሉበት ክልል ሲሄዱ ህዝበ ውሳኔ እንዲያደርጉም አልተደረገም። እንዲህ አይነቱ የአስተዳደር አከላለል ብሔርና ብሔረሰቦች የሚል ስያሜ ባላቸው አካባቢዎች በቀላሉ የሚተገበር አይደለም። እርግጥ ህገ መንግስቱ የአዲስ አበባ ነዋሪ ራሱን በራሱ የማስተዳደር መብት አለው ይላል። በዚህም ነዋሪዎቹ ለከተማዋ ምክር ቤት አባላትን ይመርጣሉ። ከምክር ቤቱ ደግሞ የከተማ አስተዳደሩ ከንቲባ ይመረጣል። ነገር ግን ይህ መብት በራሱ በህገ መንግስቱና በከተማ
የከተማዋ ቻርተር ሌላ ተቃራኒ ነገር ገጥሞታል። ይህም የከተማው ምክር ቤትና ከንቲባው ተጠሪነታቸው ለጠቅላይ ሚኒስትሩ ወይንም ለፌዴራል መንግስቱ መሆኑ ነው። የትኛውም ክልል ተጠሪነቱ ለጠቅላይ ሚኒስትሩና ለፌዴራል መንግስቱ አይደለም። እንደውም የፌዴራል መንግስቱ የክልሎች የውክልና ስልጣን ነው ያለው። የአዲስ አበባ ግን ከዚህ በተቃራኒ ነው። የከተማው ከንቲባና ምክር ቤቱ ተጠሪነታቸው ለጠቅላይ ሚኒስትሩ መሆኑ ጠቅላይ ሚኒስትሩ የከተማው ጸጥታ ላይና ሌሎች ሁኔታዎች ተፈጠሩ ብሎ ሲያምን የከተማውን ምክር ቤትና አስተዳደር የመበተን ስልጣን ተሰጥቶታል። ህዝብ በድምፁ ያቋቋመውን ምክር ቤት ጠቅላይ ሚኒስትሩ የሚበትኑበት ምክንያት በብዙ የህግ አዋቂዎች ዘንድ አከራካሪ ሆኖ ቆይቷል። እርግጥ ይህ የጠቅላይ ሚኒስትሩ መብት ብዙም ተተግብሮ ታይቶ አይታወቅም። ይህ የሆነው ግን ህገ መንግስቱ ከወጣ ጀምሮ የከተማ አስተዳደሩም የፌዴራል መንግስቱም በተመሳሳይ ፓርቲ የሚመሩ ስለሆነ ነው። በ1997 ዓመተ ምህረቱ ምርጫ የከተማዋን ምክር ቤት ሙሉ ለሙሉ አሸንፎ የነበረው ቅንጅት ለአንድነትና ለዲሞክራሲ ፓርቲ ምክር ቤቱንና አስተዳደሩን ተረክቦ የነበረ ቢሆን ኖሮ የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ምክር ቤቱንና አስተዳደሩን የሚበትኑበት ሁኔታ ሊፈጠር ይችል ነበር። እነዚህ የህገ መንግስቱ ድንጋጌዎችም አዲስ አበባ ነዋሪዎቿ ግብር የሚከፍሉ በተለያዩ መብቶች ግን ከክልሎች ያነሱ አድርጓታል። ከሀገራዊ ምክክሩ በሚጠበቀው የህገ መንግስት ማሻሻያ አዲስ አበባ ራሷን የቻለች ክልል ስትሆን እነዚህ ሁሉ መብቶች የነዋሪዎቿ መብት ሆነው ከክልሎች እኩል ይሆናል። የኦሮሚያ ክልል በአዲስ አበባ ልዩ ጥቅም አለው የሚለው ጉዳይም ለአዲስ አበባ ብዙ ጫና ያመጣ ሆኖ ቆይቷል። የኦሮሞ ብሔርተኞች ይህን የህገ መንግስቱን አንቀጽ አዲስ አበባ የኦሮሞ ነች በሚልም ለጥጠው ሲተረጉሙት ይደመጥ ነበር። ይህ የህገ መንግስቱ አንቀጽ አዲስ አበባ ከኦሮሚያ እንደምትጠቀም እንጂ ኦሮሚያ ከአዲስ አበባ ምንም አይነት ጥቅም አታገኘም አይነት መንፈስን ፈጥሯል። አዲስ አበባ ከኦሮሚያ ውሃን የምታገኝ ቢሆንም አዲስ አበባን ከበው የተለያዩ የግብርና ምርትን የሚያመርቱ ገበሬዎች ደግሞ አዲስ አበባ ሁነኛ ገቢያቸው ሆናለች። በየትኛውም የአገሪቱ ክፍል ያለ አነስተኛና መካከለኛ አርሶ አደር በአዲስ አበባ ዙሪያ እንዳሉት ገበሬዎች በተሻለ ዋጋ ምርቶቻቸውን የሚሸጡበት የተሻለ ገቢ የላቸውም። በዚህ ረገድ አዲስ አበባ ለኦሮሚያ ትጠቅማለች ማለት ይቻላል። ብልጽግና ፓርቲ ይህንንና ሌሎች ጉዳዮችን ከግምት ውስጥ አስገብቶ ይመስላል ለህገ መንግስት ማሻሻያ ለሀገራዊ ምክክሩ ባዘጋጀው አጀንዳ ውስጥ በአዲስ አበባና በኦሮሚያ ክልል መካከል ልዩ ጥቅም የሚባል ነገር ቀርቶ የጋራ ጥቅም በሚል እንዲተካ ፈልጓል። ይህም ለአዲስ አበባ መልካም ነው። ሆኖም የህገ መንግስት ማሻሻያ አድርጎ አዲስ አበባን ክልል የማድረጉ ነገር ለመንግስትም በቀላሉ የማይወጣው ነገር ሊሆን ይችላል። ምክንያቱም ከተማዋ አሁን ባለችበት ሁኔታ ላይ መሆኗ ብዙ ጥቅምን ያስገኘላቸው ጥቂት ቡድኖች አደጋ ነገር ሊደቅኑ ይችላሉ። ሂደቱን ማፋጠን እንዳለ ሆኖ ብልሃት የተሞላበት መንገድን መከተል ደግሞ የዛኑ ያክል አስፈላጊ ነው። ኢትዮጵያ ከውጭ የምታስገባው የነዳጅ ምርት ዳግም አደጋ ላይ ወድቋል። ከነዳጅ በተጨማሪ ሌሎች ኢትዮጵያ ከውጭ የምታስገባቸው ምርቶችም የዚህ አደጋ ሰለባ ናቸው። አደጋው ከአዲሱ የኢራን ውሳኔ ጋር የተያያዘ ነው። ኢራን የምትደግፋቸውና በዋናነት በየመንና ቀይ ባህር የሚንቀሳቀሱት ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ አስተላልፋለች። ኢራን ትዕዛዙን ያስተላለፈችው ከአሜሪካ ጋር ዳግም ባገረሸው ጦርነት ምክንያትና በአሜሪካ ዛቻ ምክንያት ነው። ኢራን አሜሪካ የኢራንን የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ አዛለች። ኢራን ይህን ትዕዛዝ ማስተላለፏን ሮይተርስ 3 የውስጥ ምንጮችን ጠቅሶ ዘግቧል። እንደ ዘገባው ከሆነ ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱም በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎች አስቀድሞ ተላልፏል። ይህም ውሳኔ የሚተገበር ከሆነ ከ90 በመቶ በላይ የውጭ ንግዷን በዚህ መስመር በኩል የምታካሄደው ኢትዮጵያ ከባድ ፈተና ውስጥ ትገባለች። በተለይም ከዚሁ የአሜሪካ ኢራን ጦርነት ጋር በተያያዘ ከባድ ፈተና ውስጥ ገብቶ ለነበረው የነዳጅ አቅርቦት ከባድ ስጋትን የሚደቅን ነው። ይህ ዘገባ የወጣው ከኢራን ቀጠናዊ ግጭቱን የበለጠ ለማባባስ ከወሰነች ሁቲዎች ከኢራን ጋር በመቀዳጀት የባቤል መንደብን የባህር ወሽመጥ ለመዝጋት የሚያስችል አስቸኳይ ጊዜ እቅድ እያዘጋጁ መሆናቸውን ቴሌግራፍ የየመንን ምንጮች ጠቅሶ ከዘገበ ከሰዓታት በኋላ ነው። እንደ ጋዜጣው ዘገባ ይህ እቅድ ተግባራዊ የሚደረገው ኢራን ወታደራዊ ምላሿን የምታሰፋ ከሆነ ነው። ይህም በዓለም ላይ ካሉት ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች በአንዱ ላይ የመስተጓጎል ስጋትን የሚፈጥር ነው ሲል ዘገባው ገልጿል። ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ
ውቅያኖስ ጋር የሚያገናኘው የባቤል መንደብ የባህር ወሽመጥ ከፍተኛ መጠን ያለውን የዓለም የንግድና የኢነርጂ ጭነቶች የሚያስተላልፍ ነው። በዚህ የውሃ መተላለፊያ መንገድ ላይ የሚደረግን የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ በዓለም አቀፍ የአቅርቦት ሰንሰለቶችና በነዳጅ ገበያዎች ላይ ሰፊ መዘዝ ሊያስከትል ይችላል። እንደ ኢትዮጵያ ላለችና አብዛኛው የውጭ ገቢ ንግዷ በዚህ መስመር ላይ ጥገኛ ለሆነ ሀገር ደግሞ ሁኔታውን ፈታኝና የከፋ ያደርገዋል። ሁቲዎች ከፈረንጆቹ 2023 ማብቂያ ጀምሮ በንግድና በጦር መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆዩ ሲሆን ድርጊቱም በጋዛ ከሚገኙት ፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በእስራኤል ወይም በአጋሮቿ መርከቦች ላይ ያነጣጠረ መሆኑን ይገልጻሉ። እነዚህ ጥቃቶች በርካታ የባህር ትራንስፖርት ኩባንያዎች መርከቦቻቸውን በደቡብ አፍሪካው በኬፕ ኦፍ ጉድ ሆፕ በኩል እንዲያዞሩ ያስገደዱ ሲሆን ይህም የማጓጓዣ ወጪን፣ የኢንሹራንስ ክፍያንና የማጓጓዣ ጊዜን በእጅጉ ጨምሯል። ሁቲዎች እንደ አውሮፓውያን አቆጣጠር በ2014 የየመንን ዋና ከተማ ሰናን የተቆጣጠሩ ሲሆን አሁንም አብዛኛውን የሰሜናዊና የምዕራባዊ የመን ክፍልን በቁጥጥራቸው ስር ይገኛል። የምዕራባውያን መንግስታት ኢራን ለታጣቂ ቡድኑ የጦር መሳሪያ፣ ሚሳኤሎች፣ ድሮኖችና ወታደራዊ ስልጠና ትሰጣለች በማለት ለረጅም ጊዜ ሲከሱ ቢቆዩም ተኢራን ለቡድኑ ፖለቲካዊ ድጋፍ ማድረጓን ብትቀጥልም የቀረበባትን ወታደራዊ የድጋፍ ክስ ግን በድጋሚ አስተባብላለች። ትግራይ ውስጥ የሚካሄደውን ወታደራዊ አፈሳ የሚቃወም እንዲሁም ፌዴራል መንግስት በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ከተማ እንደሚካሄድ አዘጋጆቹ አስታወቁም። በመዲናዋ መስቀል አደባባይ የሚካሄደውን ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የሚዲያና ህዝብ ግንኙነት አስተባባሪው ከበደ አሰፋ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ የክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ በውስጡ ከህዝባዊ ወያኔ ሓርነት ትግራይ ህወሓት የተለዩና የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካ ፓርቲዎችን ይዟል። በምክር ቤቱ ስር የተቋቋሙ ኮሚቴዎችን የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ከምክር ቤቱ አባላት አንዱ ነው። ከህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወለዶ ትግራይ፣ አረና ትግራይ ለዲሞክራሲያዊና ሉዓላዊነት አረና እንዲሁም ትንሳኤ ሰባ እንደርታ ተጠቃሽ ናቸው። የትንሳኤ ሰባ እንደርታ ሊቀመንበርና የምክር ቤቱ የህዝብ ግንኙነት አስተባባሪ የሆኑት አቶ ከበደ እንደሚናገሩት ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋነኛ ዓላማዎች አሉት። በቀዳሚነት የተጠቀሱት በክልሉ የሚካሄደውን የግዳጅ ወታደራዊ አፈሳ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ባወጣቸው መግለጫዎች በክልሉ የሚካሄደው የግዳጅ ወታደራዊ ምልመላ እንዲቆም መጠየቃቸው ይታወሳል። ከበደ በትግራይ ያለው ኃይል ከሻዕቢያና ከሌሎች ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈነ ለሞት ለስደት እየዳረጋቸው ነው ሲሉ ከሰዋል። በተጨማሪም የትግራይ ህዝብን ለማፈን የወጣ አፋኝ አዋጅ አለም ብለዋል። የህዝብ ግንኙነት አስተባባሪው የጠቀሱት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣ አዋጅ ህወሓት ወደ ስራ በመለሰውና ከ6 ዓመት በፊት በተደረገ ምርጫ በተቋቋመው የክልሉ ምክር ቤት የጸደቀ ነው። ትግራይ ክልል ውስጥ የወጣው ምንም ኮሽታ ማድረግ የማያስችል አዋጅ ነው የሚሉት ከበደ በዚህ አዋጅ ምክንያት ህዝቡ እየተሰቃየ፣ እየታፈነ፣ እየተገደለ በግዳጅ ወታደራዊ አፈሳ እየተደረገበት መሆኑን ያነሳሉ። ኢሰመኮና ሂውማን ራይትስ ዎችም በመግለጫዎቻቸው ላይ ይህን አዋጅ ኮንነዋል። የክልሉ መንግስት ግን ህጉ ላይ የማጠልሸት ዘመቻ ተከፍቷል በሚል ያስተባብላል። በህወሓት በሚመራው መንግስት ምክትል ፕሬዝዳንት የሆኑት አማኑኤል አሰፋ ህጉ የህልውና አደጋ ውስጥ ያለን ህዝብ ለማዳን ከሚደረግ ትግል አንጻር ነው መታየት እንዳለበት ተናግረዋል። የቅዳሜው ሰልፍ ላይ እነዚህ ጉዳዮችን ለመኮንንና ለዓለም አቀፉ ማህበረሰብ ለማሰማት መታቀዱን የትግራይ ሰላምና ለውጥ ምክር ቤት የህዝብ ግንኙነት አስተባባሪው ገልጿል። ከዚህ ባሻገር ግን ሁኔታውን በዝምታ እየተመለከተ ነው ላሉት የፌዴራል መንግስትም ጥሪ እንደሚቀርብ ይናገራሉ። ይህንን እያየ የመንግስትን ዝምታ አግባብነት እንደሌለው መንግስታዊ ግዴታውን እንዲወጣ ጥሪ ለማድረግ ያለመ ሰላማዊ ሰልፍም ነው ብለዋል። በሰልፉ የሚጠየቀው መንግስታዊ ግዴታ ምን እንደሆነም ለህዝብ ግንኙነት አስተባባሪው ጥያቄ ቀርቧል። መንግስት ይህንን ኃይል ከቻለ በሰላማዊ መንገድ ትጥቁን ፈቶ ሰላማዊ የፖለቲካ ትግል እንዲያደርግ ማድረግ ይጠበቅበታል። ካልሆነም ግን አስፈላጊ የተባለውን ሁሉ አድርጎ ይህንን ህዝብ ከዚህ ኃይል ነጻ የማውጣትና ደህንነቱን የመጠበቅ ህገ መንግስታዊ ግዴታ አለበት የሚል ምላሽም ሰጥተዋል። ምክር ቤቱ ይህንን ሰልፍ ለምን በአዲስ አበባ ከተማ እንደሚያካሄድ ለቀረበላቸው ጥያቄ ደግሞ ጥሪ የምናደርግላቸው አካላት መንግስት
መንግስታትም ሆነ የዓለም አቀፍ ተቋማት እዚህ ስላሉ ነው ሲሉ አንድ ምክንያት ጠቅሰዋል። አዲስ አበባ ጥሪ የሚደረግለት የኢትዮጵያ መንግስት መቀመጫ መሆኗን እንዲሁም ከትግራይ ቀጥሎ በርካታ የትግራይ ተወላጅ ያለው በዚህቹ ከተማ መሆኑን ገልጿል። በአዲስ አበባ የሚካሄደው ሰልፍን በተመለከተ የትግራይ ኮሙኒኬሽን ጉዳዮች ቢሮ አወጣው የተባለውና በክልሉ መገናኛ ብዙሃን በኩል የተሰራጨው መግለጫ የትግራይ ህዝብና የትግራይ ተወላጅ እንዲያወግዘው ጥሪ አቅርቧል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ